ሰብሳቢ ነኝ። ከጎኔ አቶ ዘላለም ወርቁ ምክትል ቦርድ ሰብሳቢ ነው። በግራ በኩል አቶ አንተነህ ካሳ ዋና ስራ አስፈጻሚ ነው። እንግዲህ ዝግጅታችን ከጥቂት ደቂቃ በኋላ በዋናው አዳራሽ ስለምናካሄድ ከዚያ በፊት ከእናንተ ጋር አጠቃላይ ስለ ድርጅታችን የተሻለ መረጃ እንዲኖራችሁ ጋዜጣዊ መግለጫዎችን እንሰጣለን። በንባብ አሰማለሁ። ኢትዮ ፊደሊቲ ሴኩሪቲስ የመጀመሪያውን የባለ አክሲዮኖች ጠቅላላ ጉባኤ አካሄደ። በኢትዮጵያ ቀዳሚ የሴኩሪቲስ ዲለር የሰነደ መዋዕለ ንዋዮች ገበያ አከናዋይ ፈቃድ አግኝቷል። ኢትዮ ፊደሊቲ ሴኩሪቲስ አክሲዮን ማህበር ባካሄደው የመጀመሪያው የባለ አክሲዮኖች ጠቅላላ ጉባኤ ላይ በኢትዮጵያ የመጀመሪያውን የሴኩሪቲስ ዲለር የመዋዕለ ንዋዮች ገበያ ሰነድ አከናዋይ ፈቃድ እንዳገኘና በቀጣይም አገልግሎት በመስጠት ወደ ትርፋማ እንቅስቃሴ ለመሸጋገር ዝግጁ መሆኑን አስታውቋል። ኢትዮ ፊደሊቲ ሴኩሪቲስ አክሲዮን ማህበር የካፒታል ገበያ መጀመርን በጉጉት ሲጠባበቁ በነበሩ በፋይናንሱ ዘርፍ የረጅም ጊዜ ልምድና የነቃ ተሳትፎ ባላቸው በባንክ በኢንሹራንስ እና በማይክሮ ፋይናንስ ላይ የሰሩና በርካታ ተቋማትን የመሰረቱ በቦርድ አመራርነትም የመሩና እየመሩ የሚገኙ በአክሲዮን ሽያጭ ላይ ልምድ ባላቸው 40 ባለ አክሲዮኖች በ50 ሚሊዮን ብር የተፈረመ ካፒታል እና ከ14 ሚሊዮን ብር በላይ የተከፈለ ካፒታል የተመሰረተ የሴኩሪቲስ ዲለር ሰነደ መዋዕለ ንዋዮች ገበያ አከናዋይ ድርጅት ነው። የኢትዮጵያ ካፒታል ገበያ ባለስልጣን በሴኩሪቲስ ዲለርስ ፈቃድ ለመስጠት አነስተኛው ካፒታል 10 ሚሊዮን ብር የሚጠይቅ ቢሆንም ኢትዮ ፊደሊቲ ሴኩሪቲስ አክሲዮን ማህበር ግን በአክሲዮን በመደራጀትና ዝቅተኛውን ካፒታል ተሻግሮ ከ14.2 ሚሊዮን ብር ገበያውን ተቀላቅሏል። ኩባንያው በአገራችን አዲስ በሆነው የካፒታል ገበያ ውስጥ አገልግሎት ሰጪ በመሆን ዋና ተዋናይ ለመሆን አደረጃጀቶችንና ዝግጅቶችን በማጠናቀቅ የባለስልጣኑን ሕግና መመሪያ ተከትሎ ሙያዊ ስነ ምግባርን አክብሮ የግብይት ስርዓትን ለማሳለጥ ዝግጁ ነው። ኩባንያው የአገልግሎት ተደራሽነቱን በመላው አገሪቱ ለማስፋፋት እና የተቀላጠፈ ለማድረግ ከተለያዩ የግል ባንኮች፣ ኢንሹራንሶችና ማይክሮ ፋይናንሶች ጋር አብሮ ለመስራት የቅድመ መግባቢያ ስምምነት ላይ ደርሷል። የደንበኞችን ምዝገባና የአገልግሎት ጥራቱን ምቹ ለማድረግ በቴክኖሎጂ የታገዘ እንዲሆን ከተለያዩ ተቋማት ጋር ውይይቶች በማድረግ መንገዱን ጀምሯል። ከኢትዮጵያ ሴኩሪቲስ ኤክስቼንጅ ጋርም የባክ ኦፊስ ሲስተም የማስተሳሰር ስራ ተሰርቷል። በቀጣይ አዋጭነታቸው የታመነባቸው በካፒታል ገበያ ውስጥ የአገልግሎት አይነቶች በዝርዝር የተለዩና ቦርዱ ጊዜና ትኩረት ሰጥቶ የመጪውን የኢንቨስትመንት ፍኖተ ካርታ ለባለ አክሲዮኑ እንዲቀርብና ውይይት እንዲደረግበት አድርጓል። ቦርዱ ባደረጋቸው የአይቲና የስትራቴጂ ንዑስ ኮሚቴ የስራ አመራሮችን ለመምራትና ለማገዝ የ3 ዓመታት ስትራቴጂክ እቅድ በመንደፍ እየሰራ ይገኛል። ኢትዮ ፊደሊቲ ሴኩሪቲስ አክሲዮን ማህበር ከዚህ ቀደም የነበረውን የአክሲዮን ገበያ ሂደት በቅርበት እንደማወቁ መጠን የነበረውን ውጣ ውረድና በገዥና ሻጭ መካከል የቆየውን ጉዳት የሚያስቀር በአዲሱ የካፒታል ገበያ ሁሉም ተሳታፊና ተጠቃሚ የሚሆኑበትን መረጃ ከመስጠት አንስቶ ለገበያው መድራት ከባለስልጣኑና ከባለድርሻ አካላት ጋር በጋራ ለመስራት የሀገራችንን ገበያ ተወዳዳሪና ተመራጭ እንዲሆን የበኩሉን ሚና የሚጫወት ይሆናል። አዲሱ የካፒታል ገበያ ለነባር አክሲዮን ተቋማትም ሆነ ወደፊት ለሚፈጠሩ ኩባንያዎች ምቹ የገበያ መደላድል በመሆኑ ስለ ገበያው ግንዛቤ በመፍጠሩ ሂደት የሁሉም ሚና የማይናቅ መሆኑን ተረድተን ከአክሲዮን ገበያው በተጨማሪ የቦንድና ሌሎችም ወደ ግብይት የሚገቡ ልዩ ልዩ የፋይናንሻል ግብይት ሰነዶች ሲገቡ በዘርፉ ለተሰማሩ አገልግሎት ሰጪዎች መልካም ዕድል ይዘው የሚመጡ መሆኑን እንረዳለን። ለዚህም ስኬት ከባለድርሻ አካላት ጋር በቅንጅት እንሰራለን። ኩባንያችን በአደረጃጀትና ብቃት ባላቸው ባለሙያዎች የተደራጀ በመሆኑ በአክሲዮን ገበያ፣ በቦንድ ገበያ እንዲሁም በሌሎች ለሚሳተፉ ግለሰቦችም ሆነ ኩባንያዎች ከመቼውም በላይ ጥራትና ታማኒነት ያለው አገልግሎት ለመስጠት ዝግጁ በመሆኑ እንድትገለገሉበት የአብረን እንስራ ጥሪ ያቀርባል። ኢትዮ ፊደሊቲ ሴኩሪቲስ አክሲዮን ማህበር ከሴኩሪቲስ ዲለር ፈቃድ በተጨማሪ ሌሎችን አገልግሎቶች ለመስጠት በባንኮች ከተቋቋሙ የኢንቨስትመንቶች ባንኮች ውጪ በግል የተቋቋመ
የኢንቨስትመንት ባንክ ለመሆን የሚሰራ መሆኑን ያስታውቃል። ምስጋና። በመጨረሻም የኩባንያችን ምስረታ እውን እንዲሆንና በስኬት እንዲጠናቀቅ ያገዙን ሁሉ እናመሰግናለን። በተለይ ለኢትዮጵያ ካፒታል ገበያ ባለስልጣን፣ ለኢትዮጵያ ሴኩሪቲስ ኤክስቼንጅ፣ ለኢትዮጵያ ብሔራዊ ባንክ፣ ለሰነዶች ማረጋገጫና ምዝገባ አገልግሎት፣ ለንግድና ቀጠናዊ ትስስር ሚኒስቴር፣ ለመላ ባለአክሲዮኖች፣ ለአደራጅ ኮሚቴ አባላት፣ በተለያዩ ንዑሳን ኮሚቴዎች ለተሳተፉ አባላት፣ ለኩባንያችን የዳይሬክተሮች ቦርድ አባላትና ለማኔጅመንት አባላት እንዲሁም ለኩባንያው መላ ሰራተኞች ሚያዝያ 14 ቀን 2017 ዓ.ም አመሰግናለሁ። መግለጫችን ይህን ይመስላል። ምናልባት ጥያቄዎች ካሏችሁ ያለን ጊዜ አጭር ነው። ጥያቄዎችን ትልኩልናላችሁ፣ ታነሳላችሁ። ከመዝጋታችን በፊት አንድ ሁለት ጥያቄ ካለ አስተናግደና ማብራሪያ ከፈለገ ግን ከዛ ደግሞ በጽሁፍ እንልካለን። ቢኒያም ባላለው ከትባህ ኢትዮጵያ ነው። እኔ መግለጫው ሳል ጥያቄ ማነሳው ቅድም ላይ ሲነሱ የነበረ ጉዳይ አለ። ተፈርሞ የተከፈሉ ባለአክሲዮኖች ባለቤቶች ስለሚባል ታውቀው ነበር። በ3 ወር ውስጥ 25% እንደውም በ6 ወር ውስጥ 50% ይከፈል የሚልና ትንሽ ጥያቄ ያስነሳም ነበር። ከዚህ በፊት ተፈርሞ ከነበረ እንዴት እስካሁን ተከፈለ? በምን ምክንያት ነው እስካሁን የዘገየበት? ይሄስ የሚከፈለው የባለአክሲዮኖች የሚሰጣቸው ክፍያ ለማን ነው? ግልጽ ስላልሆነ ነው። ተወካዮች ነበሩ፣ እነሱ ተወካዮች ሆኖ ወይም ከድርጅት ይምጡ ስላላወቁ ነው የጥያቄ ያነሳው። እዚህ ላይ ትንሽ ማብራሪያ መስጠት ነው። ሌላ አንድ ሁለት ጥያቄ ካለ በጣም አመሰግናለሁ። ጉዳዮች እና ስናኑ ሰርቪስ ፕሮግራሞች ኮንቴንት እሰራለሁ። የእኔ ጥያቄ ምንድን ነው? ያው እንደሚታወቀው ከሆነ የካፒታል ማርኬቱ ስሎሊ በት ሾርሊ ዴቨሎፕ እያደረገ ገና ያለበት ሁኔታ ነው ያለው። ማለትም ትሬዲንግ ገና አልተጀመረም። የተለያዩም ደግሞ አንደርዌይ የሆኑ ነገሮች አሉ። ለምሳሌ ሴኪሪቲስ ዲማቴሪያላይዜሽን ኢዝ አንደርዌይ። ከዛም በተረፈ ደግሞ ያው የተለያዩ ኢንፎርሜሽን ሬጉላቶሪ አውቶሪቲ ራሱ ጠይቆ ገና ኤክስቴንሽኖችም እየተደረጉ ነው ማለት ነው። ሶ የኔ ጥያቄ ምንድነው ያ እናንተን እንዴት ነው አፌክት ያደረጋችሁ? ስራ በምትፈልጉበት ጊዜ እንዳትጀምሩ እርግጠኛ ነኝ አድርጓችኋል እና ያ አዘ ካምፓኒ እንዴት ነው አፌክት ያደረጋችሁ? እና ቅድምም ደግሞ ስትናገሩ የሰማሁት ኢንቨስትመንት ባንክ ለመሆን እንደምታስቡ የአዌርነስ ክሬሽን ስራዎችን ለመስራት እንደምታስቡ ተናግራችኋል እና ያ ስራ ኢን ዘ ሚን ታይም መሰራቱ ምን ያህል ኢምፓክት ይኖረዋል ብላችሁ ታስባላችሁ? አመሰግናለሁ። አንድ የመጨረሻ ጥያቄ ልሰጥ። ቅድም ከባለአክሲዮኖች ጋር በነበረው ላይ የካፒታላችሁን በማሳደግ ወደ ኢንቨስትመንት ባንክነት የማደግ እቅድ እንዳለ አንስተው ነበር። እስኪ ስለዚህ ነገር ትንሽ ማብራሪያ ይሰጡ። በምን ያህል ነው ካፒታላችሁ ኢንቨስትመንት ባንክ ወይም ባንክ ኢንቨስትመንት ባንክ አክቲቪቲ ውስጥ ለመንቀሳቀስ ያሰባችሁት? አሁን ያለውን ገበያ አጠቃላይ ከኢንቨስትመንት ባንክ ጋር ተያይዞ እንዲሁም ደግሞ አጠቃላይ ካለው የካፒታል ገበያ ጋር ተያይዞ ያላችሁ እሺ፣ እናመሰግናለን። እነዚህ ጥያቄዎች እና ሌሎች ጥያቄዎች ካሏችሁ ማንሳት ትችላላችሁ። ለሁላችሁ ግልጽ እንዲሆንላችሁ ኢትዮ ፊደሊቲ ሴኪሪቲስ ገና ከተቋቋመ አጭር ጊዜ ነው። አክሲዮኖቹ ስንሸጥ በ40 ባለ አክሲዮኖች እንደተቋቋመ ገልጸናል። የዚህ 1/4ኛው ሁሉም ከፍሏል። ከዚያ በላይም የከፈላለ። ይሄ በንግድ ሕጉ መሰረት እስከ 3 ዓመት ድረስ የመጠበቅ ግዴታ አለብን።
ነገር ግን በራሳችን መግባባት ሰዎችን በማሳመንና ባለአክሲዮኖችን ተሎ ብለው አክሲዮናቸውን ከፍለው ቢጨርሱልን ካፒታል ለማሳደግ ስለሚጠቅመን ለዚያ እንዲመቸን ነው ያን ጥያቄ ያቀረብነው እንጂ ሰዎቹ ባለመክፈላቸው ምክንያት አይደለም። እዚህ ያያችኋቸው በሙሉ ባለአክሲዮኖች ናቸው። 40 ባለአክሲዮኖች ናቸው። ሚኒመም 1/4 ከፍለዋል። ከ40 እስከ 50 በመቶ ይከፈላል። ነገር ግን ካፒታልን ባሳደግ ቁጥር በብዙ መልኩ ተጠቃሚ ስለምንሆን እኛ ሚኒመም ሪኳየርመንት የካፒታል ገበያ ባለስልጣን 10 ሚሊዮን የተከፈለ ካፒታል የሚጠይቀው ነገር ግን ከ40 እስከ 50 በመቶ የከፈሉ ሰዎች በመኖራቸው ወደ 14.2 ሚሊዮን አካባቢ የተፈረመ ማነው የተከፈለ ካፒታል ይዘን የገባ ነው። ነገር ግን ከዚህ በላይ ማሳደግ ስለምንችል በተለይ መክፈል የምትችሉ አቅም ያላችሁ ሰዎች 3 ዓመቱን ሳትጠብቁ ካሁኑ ክፍያዎችን በ3 ወርም ሆነ በ6 ወር ውስጥ የቻለ 100% ሌላው ደግሞ እንደየአቅሙ ቢከፍል ካፒታሉ ከፍ ይላል። ካፒታሉ ባደገ ቁጥር የተለያዩ ላይሰንሶች ወደ 16 አይነት ላይሰንሶች አሉ በካፒታል ገበያ ባለስልጣን። ከነዚያ ውስጥ ተጨማሪ ላይሰንሶችን በመውሰድ የተለያዩ ስራዎች ላይ በመሳተፍ ገቢያችንን ማሳደግ እንችላለን። ቀደም ሲል እንደገለጽነው የኢንቨስትመንት ባንክ በተለይ በግል ባለአክሲዮኖች የሚቋቋም ከሆነ ከባንክ ውጭ ከሆነ በ25 ሚሊዮን መቋቋም ይችላል። ለባንኮች ግን 100 ሚሊዮን ነው የተወሰነው። በዚህ ምክንያት ባለፈው እንደሰማችሁት ኢትዮጵያ ንግድ ባንክና ወጋገን ባንክ በ100 ሚሊዮን ብር ኢንቨስትመንት ባንክ በጎን አቋቁመዋል። ነገር ግን እንደኛ